በምን ሰዓት ነው ቁስልን የምታስፈታው? ከቁርስ በኋላ ሄዳለሁ። መምጣት እችላለሁ? አይ አስፈላጊ አይደለም፣ ራሴ የምጨርሰው ነገር ነው። ዳሪያ ሐኪሙ መስራት ትችላለህ ካለኝ ግንባታ ቦታው ጋር እሄዳለሁ። በጣም ደስ ይለኛል። በቂ ሰራተኛ የለኝም። ምንም አይነት ከባድ ስራ አታሰሪው። ወንድሜ ናቅረብ ሻይህ እንዳይቀዘቅዝብህ። መልካም ማዕድ ይሆንላችሁ። ወንድሜ ምን ሆኖ ነው? እህቴ ምንድን ነው የሆነው? አባዬ በጣም ይቅርታ። ትላንት ስለተፈጠረው ነገር ይቅርታ። ግን ቃል ገብተህልኛል። እናቴን በማንም እንደማትተካት ቃል ገብተሃል። አባዬ እባክህ አትናደድብን። ግን ከዛ ሴትዮ ጋር መሆን አትችልም። በዚህ ምክንያት እኛ ማዘን አይጠበቅብንም። ቆይ ወንጀል ሰርቻለሁ ማለት ነው? ግራ ገብቶኛል፣ አላወቅኩትም። ምንድን ነው? ቆይ ምን አይነት ስቃይ ውስጥ ባስገባችሁ ነው እንዲህ በፍጥነት ለእህታችሁ ለመናገር የቸኮላችሁት? እሺ በዛ ላይ ምንም ሳታፍሩ 3 እህትማማቾች አባታችሁ ላይ ተባብራችሁ ፍርድ ቤት አዘጋጅታችሁ አባታችሁን ችሎት አቆማችሁት። አባዬ እየፈረድንብህ አይደለም፣ እንደዛ አይደለም። ግን ምናልባት አንተ ይህንን የምታደርገው ጥሩ ነገር አስበው ይሆናል። ግን ሌላኛው ሰው እየሞከረ ያለው በሚገባ አዎ፣ እኔ እኮ ዶኑሽ ልጅ አይደለሁም። ታጃጅሉኛላችሁ እንዴ? አሁን እስካለሁበት እድሜ ድረስ ምንም ሰርቼ የማላውቅ ለእናንተ ምንም ያልተማርኩ መሀይም ነኝ አይደለ? ልጆቼ ደግሞ በለው በጣም ጎበዞች፣ አባታቸውን ከጥፋት መስመር ለመመለስ እየሞከሩ ነው። ንገሩኝ እስኪ ምንድን ነው የምትሰሩት? በጭራሽ አባዬ፣ ከዚህ ጋር ምን አገናኘው? እኔ ለእናንተ አባታችሁ እንጂ ልጃችሁ አይደለሁም። ገባችሁ? በደንብ ስሙኝ። ወደዳችሁም ጠላችሁም ሁሉንም ነገር የተማራችሁት ከኔ ነው። እሺ ከኔ ነው እና ወደፊት ስለሚፈጠረውም ነገር ከእናንተ የተሻለ በደንብ አውቃለሁ። እሺ ይሄ እናንተ ምንም አያሳስብም። ትላንት ከወይዘሮ ሙጁጋን ጋር አስፈላጊውን ነገር አውርቻለሁ። በጣም አርፍዳችኋል፣ ሦስታችሁም ሰነፎች። ዛሬ እንግዲህ ከሴልጁክ ጋር ተገቢውን የካሳ ክፍያ መክፈል እንጀምራለን። እሱ ገንዘብ በቂ ነው ታዲያ? መሸፈን የሚችለው እነሱን ብቻ ነው። እውነቱን ለመናገር ብዙ የቀረ ነገር የለም። ከዚህ በፊት አብሬያቸው ሰርቼ የማውቃቸው የተወሰኑ ነጋዴ ጓደኞች ስለነበሩኝ ገንዘብ እንዲሰጡኝ ጠየቅኩኝ። ግን ደግሞ ማናቸውን መስጠት አልፈለጉም። ሁሉም ሰው ውድቀታችንን እየጠበቀ ነበር መሰለኝ። እኛ የማንንም እርዳታ አንፈልግም። ከዚህ ጉድጓድ ራሳችን ተፍጨርጭረን እንወጣለን። ልክ ብለሻል ውዴ። እነዚህን አስቸኳይ ክፍያዎች እንክፈልና ከዛ ቀጥታ ወደ ስራ እንገባለን ማለት ነው። ተግባባን? አቤት። ድንገት ስለሆነ ይቅርታ ይደረግልኝና እህቴን ቁርስ መጋበዝ እችላለሁ? አሁን ደግሞ እኔን ለመመረዝ ወስነ ነው? አንተ ሰይጣን፣ እንደዚህ ነው የምታስወግደኝ? ነይ ወደ ውጭ ነይ። አንተ ሰይጣን፣ የሰይጣን ቁራጭ፣ ሰይጣን ይውሰድ። ከዚህ በኋላ እንዳትደውልልኝ። ቆይ ስልኩን እንዳትዘጊው። የልጄ መቃብር የት እንዳለ ማወቅ እፈልጋለሁ እያልሽ ስታለቅሽ እንደነበር ሰምቻለሁ። አሁን ወደ እኔ ነይና የልጅሽ መቃብር ጋር ወስድሻለሁ። ቆይ ምንድን ነው ያልከው? ነይ ያልኩሽ ነው። ማየት ወደምትፈልጊው የልጅሽ መቃብር ጋር ወስድሻለሁ። መጣሁ።
እዚህ ምድር ላይ ሊያንበረክኩኝ የሚችሉት ሁለት ነገሮች ናቸው። ሁለት ነገሮች ብቻ። ለስላሳው ቦርጬና የምወዳቸው ሰዎች። አንዳንዴ ድክመቶቼ ናቸው ማለት እችላለሁ። አንዷ ደግሞ ሙጅጋን ናት። እሱን አውቃለሁ። ሌላኛው ምንድን ነው? ለምን ማወቅ ፈለግሽ? ለምን ማወቅ ፈለግሽ? አዎ ሙጅጋን ናት። ለእሱ ያለኝ ስሜት አንቺ በደንብ አድርገሽ ታውቂያለሽ። እና አጋጣሚው ተጠቀምሽበት ታውቂያለሽ። እና ደግሞ እሷ ፊት አዋረድሽ። ሁለታችሁ አንድ ላይ ሆናችሁ እኔን መጫወቻ ልታደርጉ ሞክራችኋል። አስገድጃት ነው። የእሷ ጥፋት አይደለም። ሲጀመር ካንተ ጋር ምንም የሚያገናኛት ነገር የለም። ደግሞም ስማ፣ ሙጅጋን አንተን መቼም ወደህ አታውቅም። አንቺን በጣም ያስደስትሻል አይደል? አንቺንማ ያስደስትሻል። እኔ ምስኪኑ ዕጣ ፈንታዬን ሳልኖር ወደ አፈር እገባለሁ እና አንቺ ደግሞ ሕይወትሽን በደስታ በተድላ ትኖሪያለሽ። እንደዛ ነው? ይሄ በጭራሽ ሊሆን የማይችል ነገር ነው። አንቺ ስትሞቺ ሳላይሽ እኔ ልሞት አልችልም። አዋራጅ ነሽ አንቺ። ወደዚህ ዓለም የመጣሽው ለውርደት። ፊታችን ላይ ያደረግሽውን ጥቁር ቆሻሻ ዕድሜ ልኬን ከላይ ላይ ማስወገድ አልቻልም። ሀገሬን ትቼ ወደ ባዕድ ሀገር የሄድኩት በአንቺ ምክንያት። አሁን አንቺን እዛ አፈር ውስጥ እስኪ ቀብርሽ ድረስ እኔ ምንም እረፍት የለኝም። አላርፍም። ምን እያደረግክ ነው? ምን እየተፈጠረ ነው? ስልኳን ረስታ ነው የሄደችው። ቸኩላ ነው የወጣችው ማለት ነው። ደግሞ ምንም አላለችም። የት ነው ሄደችው? ወይዘሪት ሙጅጋን እዚህ መታ ነበር እና ከእሷ ጋር ነው የሄደችው። የፊታችን ሰኞ ልጆቹ የወላጆች ቀን ያከብራሉ። እሺ እኔ ሄዳለሁ። እውነቱን ለመናገር አንድ ላይ ብንሄድ የተሻለ ነው። በጥሪ ወረቀቱ ላይ ሁለቱም ወላጆች እንዲመጡ ነው የፈለጉት። እኔ ሄዳለሁ አልኩሽ እኮ ቱርካን። ትምህርት ቤቱ ስላለ ብቻ አንድ ላይ መሄድ ያስፈልገንም። መልካም ጊዜ። ውረጂ አልኩሽ። እዚህ ምንድን ነው የምናደርገው? የልጅሽ መቃብር የት እንደሆነ ማወቅ ትፈልጊ የለ? በይ ውረጂ። ነይ ወደዚህ ነይ። ምን ሆነ ነው? አንተ ጨካኝ! እስከ ዛሬው በቀል አልበቃህም? አሁንም እኔ ላይ እየተጫወትክብኝ ነው? ጨዋታ ብሎ ነገር የለም። እሺ ታዲያ ለምንድን ነው እዚህ ድረስ ያመጣኸኝ? ምንድን ነው ታዲያ ይሄ ቦታ? ቀብሬዋለሁ። ከዛ ውሾች ቆፍረው አወጡት። ሄጄ አይቼው ነበር። በድኑ ተበጣጥሶ ውጭ ወድቆ ነበር። ኦ አምላኬ! ኃጢአት ነው አሉ። ትልቅ ኃጢአት። ስለ ኃጢአት ምን የምታውቀው ነገር አለ? ከአንቺ የተሻለ አውቃለሁ። እንዴት ይህን ያህል ጨካኝ ትሆናለህ? አድነን። ስለዚህ እሱን ይዤ በጭንቀት እዚህ መጣሁ። መርከብ ላይ ወጣሁ እና በጀልባ ባህሩን አቋረጥኩ። ምንም ማድረግ አልቻልኩም። ባህር ውስጥ ጣልኩት። ማዕበሉ ዋጠው። ያንቺን መጢቃ አሳዎች በልተውት። እንዴት ሕፃን ልጅ ነህ እንደዚህ አይነት ጭካኔ ታሳያለህ? በጣም መጥፎ ሰው ነህ። የእጅህን ታገኛለህ።
ምንም ምን የሚባል ነገር የለም። በሞት ራሱ እጆች አንተ ላይ ናቸው። አንተ ጨካኝ! ምድር ራሱ አንተን አትቀበልም። አንተ ጨካኝ! ትሰምኛለሽ? ልቀቀኝ! እኔን አንተ እርኩስ ጨካኝ! በዚህ አረመኔ እጆች እንድትይዘኝ አልፈልግም። ትሰምኛለሽ? ምን እያደረግክ ነው? ቆይ አንተ እዚህ ምን ታደርጋለህ? እስካሁን እየተከተልከኝ ነበር እንዴ? ልጅ ሕፃን ልጅ እንዴት ጨክነህ ትገላለህ? እንዴት ትገለዋለህ? እንዴት ማን ነው? የምን ሕፃን ነው? ስለ ማን ነው የምታወሩ? እባክህን ወደ ቤት ልትወስደኝ ትችላለህ? እሺ ነይ እንሂድ። ወይዘሮ ሩቻን ምንም አትጠይቀኝ። እስካሁን እኮ ምንም ነገር አልጠየቅኩሽም። ውስጥ አብሬሽ እንድገባ ትፈልጊያለሽ? እማዬ ምን ተፈጥሮ ነው? ምን ሆነሽ ነው? አንተ ምንድን ነው ይሄ? ከእናቴ ጋር ምን እያደረክ ነበር? እራሷ ትነግርሃለች ብዬ አስባለሁ። የተናገርካት ነገር አለ እንዴ? ያደረካት ነገር አለ ወይ? እናትህን ምን ላደርጋት እችላለሁ? ሶመር፣ ምንም አልተፈጠረም ልጄ፣ ምንም አይደለም። ወይዘሮ ሩቻን ምንድን ነው ፊገ? አቶ አድናን እንደገመትከው ትናንት ሴቪ ላይን ሊጠይቃት ሄዶ ነበር እና ደግሞ ሌላ ሰው አለ። ማን? አቶ ሶመር። ጉዳዩ ምንድን ነው? እቺ ሴቪ ላይ የምትባል ሴት ማን ናት? ሴቪ ላይ ካዝኔን የሰበረው የሙስጠፋ እናት ናት። ምን ፈልጋ ነው? ያው ስለ ትክክለኛ ወላጆች የሆነ ነገር እንደምታውቅ ነግራኝ ነበር። ከመግባቷ በፊት በተደጋጋሚ ስታስፈራራኝ ነበር እና እኔም የዋዛ ስላልሆንኩ የሚገባትን ሰጥቼ ወደሚገባት ቦታ ልኬያታለሁ። እንዴት ልታውቅ ትችላለች? ያቺ ሴት ልብስ ሰፊ ናት። አባቴ ያድናል ከደንበኞቿ ሰምታ ነው የሚሆነው። ለነገሩ ምን አስጨነቀኝ? ስለዚህ ነገር ምንም እንዳትይዝም ማስብሎች ከሆነ ይገርመኛል።
ያው ምናልባት አስፈራርቶች ሊሆን ይችላል። አይ እኔ በጭራሽ ማንንም ሰው ፈርቻ አይደለም። እርግጠኛ ነሽ? ለምሳሌ ለፍራቻሽ ምክንያት አባቴ ያድናል ሊሆን ይችላል። አይ እንደዚህ አይነት ሰው አላውቅም። ጠባቂ ጨርሰናል በቃ። እንዴት ጨክነህ ትገለዋለህ? ሕፃን ልጅ እኮ ነው። እንዴት ትገለዋለህ? ሶመር አሁን ትክክለኛው ሰዓት ይመስለኛል። ለምን? አንዳንድ ሚስጥሮችን ለማውጣት። እሺ፣ በትክክል ጉዳዩ ምንድን ነው? የምን ሚስጥር ነው የምታወራው? እስከ ተረዳሁት ድረስ ከአጎት ጋር ትልቅ ችግር ገጥመዋል። ታዲያ አንተ ምን አገባህ? ሶመር፣ የመጣው ስለ አባት ያድናል ልትጠይቀኝ ነበር አይደል? ችግር ምን እንደሆነ ማወቅ ፈልገህ። የማውጣው ሚስጥር አለ ያልከው ይሄንን እንዳይሆን ብቻ። ካርታል፣ ችግር ምንድን ነው? የምርም እየገባኝ አይደለም። ልትገባኝ አልቻልክም። መጀመሪያ እናቴ በጣም ተጎድታ ወደ ቤት ይዛሃት መጣ። ከዛ ደግሞ እኔን አልገባኝም። ምንድን ነው? ቆይ ይኸውልህ፣ እኔ አባት ያድናልን ለማወቅ እየሞከርኩ ነው። ለዛ ነው እሱን የተከተልኩት። ባህር ዳርቻው አካባቢ ከእናቴ ጋር ተጨቃጨቁ አየኋቸውና ስለዚህ በመሃላቸው ገባው። ከዛ እናትህን ወደ ቤት ይዣት። በጣም ጀግና ሰው ነህ። አመሰግናለሁ። ሶመር፣ እባክህ ስለ አጎት የምታውቀውን ነገር ሳትደብቅ ነው። ታውቃለህ፣ የቤተሰባችን ጉዳይ ምንም አያገባህም አንተ ካርታል። አባትህ አድናን መጥፎ ሰው መሆኑን ማወቅ ብቻ በቂ ይመስለኛል። ኡፍ፣ አይ ሶመር፣ እሱ በቂ አይደለም። ይኸውልህ፣ አባቴ አድናን የደበቀኝ ነገር መኖር አለበት። አንተም እንደዛው። እንደዛ ባይሆን ኖሮ ወይዘሮ ሴቬላይን እስር ቤት ለመጠየቅ አትሄድም ነበር። ተሳሳትኩ እንዴ? ዝም እንድትል ፈልገህ ነው? ካርታል፣ ከልብ የራስ ዓለም ውስጥ ነው ያለው። ሽርሽር ሄደህ ከዚህ ትንሽ ራቅ ብለህ ብትናፈስ ጥሩ ይመስለኛል። ሶመር፣ አታሽፉብኝ። ሴቬላይ ልታወራኝ ፈልገህ ነበር። ስለ እናቴና ስለ ቤተሰብ የሆነ ነገር እንደምታውቅ ነግራኝ ልትነግረኝ ፈልገህ ነበር እና እባክህን አትዋሽኝ። የመጣኸው ከተከበረ ቤተሰብ አይደለም። ለምን እሷ በምትነግርህ ነገር ትረብሻለህ? ትክክለኛው ቤተሰቤ ነው ሶመር። ይኸውልህ፣ ሴትዮ የምታውቀውን ነገሮች አሉ እና ግን አንተ ዝም አስባልካት። ዝም አላስባልኳትም፣ ግን ደግሞ እንደማየው ከሆነ አባት አድናን ሴቪላይን በጭራሽ አይወዳትም እና ዝም ያስባላትም እሱ ይመስለኛል። እሺ፣ እና እሱም በደንብ ተሳክቶልሃል። የምታውቀው ነገር አለ እና ካርታል፣ ያንተን የግል ችግር ማስታመም አልችልም። እሺ በቃ ከቤት ይወጣል። አሁን ይበቃሃል። አመሰግናለሁ። ወይዘሮ ሩቻን ከፈለግሽ ትንሽ ጋደም በይ። አሁን እንዴት ነሽ እማዬ? አታስብ፣ ደህና ነኝ ልጄ። ከተረጋጋሽ የተፈጠረውን ነገር ልትነግሪኝ ትችያለሽ? እኔም ማውቀው ወይዘሮ ሙጅጋን ጋር እንደሄድሽ ነበር። አይ ልጄ፣ ሙጅጋን ጋር አልሄድኩም፣ አልነገርኩም። ግን አጎት ስለመጣ እሱን ላገኘው ነው የሄድኩት። ለምን እማዬ? ቆይ ለምን? ሶመር፣ አይ ተው፣ በጭራሽ እንደዚህ አስቀያሚ አይነት ነገር ውስጥ ገብተኛንም አታነካካን። አሁንም የውርስ ታሪክ ነው አይደል እማዬ?
አንተን አትቀበልህም። ለዚህ ጨካኝ ሥራ መክፈል አለብህ። አረመኔ! እረፊ! ምን እያደረግ? ቆይ ዝም ታደርጋለህ? ወይዘሮ ሩቻ እየተከተልከኝ ነበር እንዴ ልጅ? በጣም የሚያሳዝን ነገር ነው። ልጄ አለው። አጎትህ ካርታልን አይገርምም ልጄ ብሎ ጠራው። ቆይ አንቺ ለምንድን ነው ይህንን ያህል የገረመሽ? አድናን ካርታልን የሚቀርበው የአባት ባህሪ ይዞ ነው። እና ደግሞ እማዬ ተቀራርበዋል። ከጠላታችን ጋር ሸሪክ ሆኗል። ዛሬ ልጄ ብሎ ይጠራዋል፣ ነገ ደግሞ ሲጨርስ ያባረረዋል። እና ምን ይሆን? ካርታል ጀግና ነው። ወጥመድ ውስጥ ወድቋል። ሕይወታችን ውስጥ መሰስ ብሎ የገባው ለዛ መሆን አለበት። ትክክል። እና ከአጎቴ ጋር እየተከራከርሽ እያለ መጥቶ ጀግና ተባለ። እየተጫወቱብን ነው። ስለዚህ ታያቸው፣ ጨዋታቸውን ይቀጥሉ እማዬ። አይ የኔ ልጅ በፍጹም መቀጠል አይችሉም። ይሄ ሲፈጠር ዝም አልልም። ይኸውልሽ እማዬ፣ ለምንድን ነው እንደዚህ የምታደርጊው? እባክሽ ተረጋጊ። በቃ ትታመሚያለሽ። እንዴት እንደሆንሽ አይታይሽም እንዴ? እማዬ እይ፣ የሚፈልጉት አንድ ነገር ብቻ ነው። የሚፈልጉት ድርጅቱ ለሽያጭ ገበያ ላይ እንዲወጣ አድርገው መግዛት ነው። ዓላማቸው እሱ ነው። እኔና አንቺን ያለ ገደብ እያናደዱ እነሱ ይደሰታሉ። ምን ሆነሃል? ግን እኮ አልሞትኩም ሶፍመር። ትሰማለህ? ጥያቄዎቹም ገና እኮ አላለቁም። ከእኛ ምንም ማግኘት አይችሉም። ሰማኸኝ? አንዳች የሚያገኙት ነገር የለም። እባክሽ ተረጋጊ እሺ። ትንሽ ረፍት አድርጊና ወደ ራስሽ ተመለሽ። እየለመንኩሽ ነው። ነይ ቱርካን፣ ነይ እንውጣላት። ሶመር፣ አንተና ካርታል ምንድን ነው ያወራችሁት? ሴቪ ላይ ለምንድን ነው እንዳትናገር ያደረጋችኋት ብሎ ጠየቀኝ እና አስቆምኩት። የሚገባውን ሰጠሁት። ከዛ ሄደ። አያቆምም። ይሄንን ታውቃለህ አይደል? አቶ አድናን ውስጥ እየጠበቀ ነው። አቶ ካርታል ምንድን ነው የምትፈልገው? እሱን ጥያቄ መጠየቅ ያለብኝ እኔ ነኝ። ስማኝ፣ ለምንድን ነው የምትከተለኝ? አባቴ ከኔ የደበከኝ ነገር አለ እና እኔ እሱን ማወቅ ፈልጋለሁ። ለጥያቄ መልስ የምታገኘው በእኔና በእህቴ መካከል በመግባት ነው እንዴ? ታዲያ አልገባኝም። ይኸውልህ ትሰማኛለህ፣ በአንተና በወይዘሮ ሩቻን መሃል ያለው ነገር ምንም አይመለከተኝም። ግን ደግሞ ተመልከት፣ በዛ ሰዓት ያደረግከው ነገር አንተን የሚመጥን ነገር አይደለም። ለዛ ነው መሃል የገባሁት እና ደግሞ አዎ ስከታተልህ ነበር። ምክንያቱም የሆነ የደበከኝ ነገር ነበር እና ደግሞ እሱን በቅርቡ አሁን ደርስበታለሁ። ያኔ ደግሞ ምን እንደሚፈጠር አላውቅም። ከአንተ ምንም ነገር አልደበቅኩም። አባቴ አድና፣ እንደዚህ አታደርግ። ምንም የማትመስለኝ ወይዘሮ ሴቪላይ ጋር እስር ቤት ልጠይቃት ሄደ ነበር እና ምንም ነገር እንዳትናገር ደግሞ አስጠነቀቅካት። አዎ እንደዛ አድርጌያለሁ። ያደረግኩት ደግሞ አስፈላጊ ስለሆነ የኮርማኖች ቤቶች፣ መኪኖቻቸው፣ ድርጅቱ ያላቸው ሀብት በሙሉ ለሽያጭ ሊቀርብ፣ ከዛ በኋላ እኛ እንገዛዋለን። ከሽያጩ በፊት ስለ አንተ ምንም አይነት የማይሆን ዜና መስማት አልፈልግም። አሁን ስለ አንተ ዜና መውጣት የለበትም፣ ምክንያቱም በጣም ታስፈልገኛል። ለዛ ነው ሴትዮዋ ዝም እንድትል ያደረግኩት። ብቸኛው ምክንያት ይሄ ነው ማለቴ? ስለ ቤተሰብ መጥፎ ዜና መውጣቱን ያሳሰበ እና ታዲያ ሌላ ምን ሊሆን ይችላል ልጄ? በዛ ላይ ደግሞ አንተም ስለ ቤተሰቦች ማወቅ አትፈልግም። ልክ ነህ። አሁን ራስን ግራ ማጋባት የለብህም አይደል እንዴ? አዎ ግን ምን ካርታል፣ ግን ምን ከዚህ ሁሉ ዓመት በኋላ ሴትዮዋን ዝም እንድትል ሳደርጋት አንተ ለማወጓጓ? ያው ይህን ያህል ትልቅ ነገር ከሆነ ለጋዜጣ የሚያበቃ ታሪክ መሆን አለበት የሚል እምነት አለኝ። ማወቅ ስለማልፈልግ ሳይሆን
ማወቅ ወደሌለብኝ ነገር ስለተቀየረ ነው ስከታተል የነበረው። ገባህ አይደለ? አንዴም ፊትህን ማየት የማይፈልገውን አባትህን ማወቅ ትፈልጋለህ? እንደዛ ነው እያልከኝ ያለኸው ነው ወይስ እናትህን ማወቅ ፈለግ? ስለዚህ አንተ ታውቋቸዋለህ ማለት ነው? አዎ አውቃቸዋለሁ። ገና ያኔ ትንሽ ልጅ እያለ የጉድፌቻ ቤተሰቦች ጋር የወሰድኩህ እኔ ነኝ። አንተ ነው የወሰድከኝ? አዎ፣ ያንተን ህይወት ለማትረፍ ነበር። እንዴት እንዴት? አንተ ወጣት ነበርኩ። በዛ ሰዓት ዝናን እያተረፍኩ ነበር። ሰዎች በሙሉ ህገወጥ ስራቸውን እኔን ለማሰራት እየሞከሩ ነበር። ለእኔ ሲሰጡኝ አንተ የ3 ዓመት ልጅ ነበርክ። ውሰደው፣ ይህንን ረባሽ ልጅ ግደለው አሉኝ። አንተን ማስወገድ ፈልገው ነበር። እኔ ግን ያንን ማድረግ አልቻልኩም። እንግዲህ ታሪክ ይሄ ነው ልጄ። መጀመሪያውና መጨረሻው ይሄ ነው። አሁን እውነት እስኪ ንገረኝ። ማወቅ የፈለግከው ልክ እንደተወለድክ እንድትሞት የፈለገችው እናትህን ነው ወይስ አንዴም ፊትህን አይቶት የማያውቀውን አባትህን ነው? የማንም ዘር ብትሆን ትርጉም የለውም። ማንም ቢወልድህ ምንም ትርጉም የለውም። በደም አንገናኝም፣ ግን ደግሞ እኔ እናንተ እርስ በርሳችን በሕይወት እንገናኛለን። ያንተ አባትህና ሙሉ ቤተሰብህ እኔ ብቻ ነው። አንተ ለእኔ እንደወለድኩ ልጅህ ነህ ካርታ። ከዛ በላይ እንድታውቅ አድርጌ ልጎዳህ አልፈልግም። ምን አጋጥሞሽ ነው አይላ? ሆዴን በጣም ታመምኩ። በጣም ገርጥተሻል እኮ ደም የለሽም። እንደዚህ ከሆንኩኝ ትንሽ ቀን አለፈኝ። ብቻ የሆነ ሽታ ሲሸተኝ ያመኛል። እንደዛ ነው። ምናልባት አርግዘሽ ሊሆን ይችላል እንዴ? አይ ውዴ፣ ሊሆን ይችላል እንዴ? ለማንኛውም ፊቴን ብታጠብ ጥሩ ነው። ደህና ሆናለሁ ብዬ አስባለሁ። እሺ እናቴ ተኛች? አሁን አይቻት ነበረ፣ ላይ ተኝታለች። በቃ አሁን ልጆቹን ሄጄ ላምጣቸው። ሶመር፣ አሁን ብንነግራት ጥሩ ነው። ምኑን? ልጇ በህይወት እንዳለ ቢያንስ ይህን ነገር ማወቅ አለባት። እባክህ። አይ ቱርካን፣ ይሄ ጉዳያችን እዚህ ጋር ያበቃል። እናቴም ሆነች ካርታል ማንም ሰው ማወቅ የለበትም። ያለፈውን ታሪክ እዛው ጋር ትተን ማለፍ አለብን። ቱርካን፣ ሶመር እናት እኮ ናት። እንዳንተ ጨካኝ እንድትሆን አትጠብቅ እባክህ። ያች ሴትዮ በየቀኑ እንዴት እየተሰቃየች እንደሆነ አይታየም እንዴ? ይሄ ስቃይ በጣም ከባድ እኮ። ስሚኝ ቱርካን፣ ይሄ ታሪክ የታወቀው ከተጣላችሁ በኋላ ነው። እናቴ ይህንን ስቃይ እስካሁን ችላው እየኖረች ነበር። እናም ከዚህ በኋላ ትቀጥላለች። ሌላ ነገር ልጨምርባት አልችልም። ይህንን እናቴ አትችለው። ለዛ ነው ይሄ ጉዳይ እዚህ ጋር የሚዘጋው። ለእኔ ሲሰጡ አንተ የ3 ዓመት ልጅ ነበርክ። ውሰደው፣ ይህንን ረባሽ ልጅ ግደለው። አንተን ማስወገድ ፈልገው ነበር። ሰላም።
አዲስ ነገር አለ እንዴ ዳሪያ? የእቃውን ዝርዝር አምጥቻለሁ። ይህንን ነገር ከወይዘሪት ፊገን ጋር መጨረስ ትችያለሽ። አንዳንድ ስራዎች አሉብኝ። እሺ። አቶ ካርታል ቡና ልጋብዝ? አመሰግናለሁ ዳሪያ፣ አልፈልግም። ወይዘሮ ዳሪያ ሰላም። ሰላም። ውስጡን ለማሳመር የምንጠቀምባቸውን የእቃዎች ዝርዝር አምጥቻለሁ። አቶ ካርታል በራሱ እንዲመርጥ ነበር፣ ግን እሷ ትምረጠው ስላለኝ ነው። ከቻልሽ ምረጩ። እሺ ወስደዋለሁ። በነገራችን ላይ ሂሳብ ክፍል መግባት ትችያለሽ። ቅድሚያ ክፍያሽ ተዘጋጅቷል። ቅድመ ክፍያ? በጣም ቆንጆ ሰዓት ነው። በጣም አመሰግናለሁ። ምንም አይደል። ኦፓ! ግቢ የኔ ውድ፣ ግቢ ግቢ ግቢ። ተጠንቀቂ። ሰርዳር፣ በቃ ችግር የለውም መተናል እኮ። አንድ ነገር በለኝ። ቆይ የኔ ወፍ፣ አሁን አንድ ደረጃ አለ። ተጠንቀቂ። እዚህ ጋር ነው? አዎ፣ በይ። እሺ በቃ እባክህ አሁኑ አይኔን ግለጥልኝ። እሺ፣ ያው እንግዲህ ተመልከች። ሰርዳር፣ ቆይ ይሄ ስንጋባ አንድ ላይ የምንኖርበት ቤታችን ነው። ሰርዳር፣ ትንሽ የፈጠነ አይመስልም? ሲጀምር ቀስ እያለን የምናደርገው ውዴ። አንቺ በዚህ ጉዳይ አታስቢ። ነይ ዞር ዞር እያደረግኩ ላሳይሽ። ነይ። እንግዲህ ዶንሽ፣ ይሄ መኝታ ቤታችን ነው። አልጋችንን እዚህ ጋር እናደርገዋለን። ፀሐዩ ሁሌም እዚህ ቆንጆ ፊትሽ ላይ ያበራል። ነይ ነይ፣ ከኔ ጋር ነይ። እና ይሄ ደግሞ የልጆቻችን ክፍል ነው ዶኑሽ። ወንድ ልጃችንና ዶኑሽ ሴት ልጃችን እዚህ ክፍል ውስጥ በጣም ደስተኛ ሆነው ይኖራሉ። ተደራራቢ አልጋ እንገዛላቸዋለን። አዎ፣ በጣም ያምራል። ነይ፣ ገና አላለቀም። ነይ። እሺ፣ አሁን ደግሞ ይሄ መናፈሻው ነው። ነይ፣ ሰርፕራይዝ! ተመልከችው። ይሄን ያንቺ የሥራ ቦታ እንዲሆን እፈልጋለሁ። እዛ ጋር ቆንጆ መደርደሪያ እንሰራለን። ከዛ ጠረጴዛ እንዲህ እናደርገዋል። ወደ መናፈሻው ይዞራል። ነይ፣ መናፈሻውን እንየው። መናፈሻችን እንዴት ነው? ሰፊ አይደለም ግን እናሳምረዋለን። የሎሚ ዛፍ ራሱ አለን። ሰርዳር፣ እኔን ሳታማክረኝ ምን እንደማስብ ምንም ነገር ሳትጠይቀኝ ይህን ቤት ገዝተኸዋል። የኔ ወፍ፣ ደስተኛ እንድትሆኚ ሰርፕራይዝ ላደርግሽ ፈልጌ ነበር። ዛሬ ጠዋት ነው እኮ የገዛሁት። ግን የኔን አስተያየት መጠየቅ ነበረብህ። ቢሆንም ግን ደስ የሚልሽ መስሎኝ ነው ዶንሽ። ልክ እንደምናልመው አይነት ግቢ ያለው ቤት ነው። ሰርዳር፣ አንድ ላይ የምንኖር ከሆነ መወሰን የነበረብን ደግሞ አንድ ላይ ነው። አይገባህም እንዴ? ልክ ነሽ። ይቅርታ። ለሰውየው አሁን እደውልለታለሁ። ውሉን አፈርሰዋለሁ። በቃ አንቺ አታኩርፊ። ሰርዳር፣ እንዴት እንደዚህ ትላለህ? ብቻህን ሆነ የቀን ህልም ላይ ነው ያለኸው። የልጆች ክፍል ወንድና ሴት ልጆች እንወልዳለን ምናምን እያልክ ነው። ዶንሽ፣ ምን እየተፈጠረ ነው? ለምን ነው እንዴ ተናደርሽው? አልገባኝም። ንገሪኝ። ካለኔ ውሳኔዎችን እየወሰንክ ነው። ከዛ ይቅርታ ትጠይቃለህ ሰርዳር። እሺ በቃ እሺ። ይሄን ቤት አሁኑኑ ለሰውየው መልሳለሁ። ቆይ ለምንድን ነው ይሄን ያህል አንቺ የተናደድሽው? ትሰማለህ? በጭራሽ ተናድጄ አይደለም። ዶንሽ፣ ምንድን ነው የተፈጠረ ነገር አለ? የኔ ልዩ ስጦታ ልጅ፣ ምንም አይፈጠርም። ሁሉም ነገር በቅርቡ ይቀየራል። እነዚህ መጥፎ ቀናቶች ያልፋሉ። አብሬህ ነኝ። ይህንም ማድረግ አልችልም፣ መርሳት አልችልም። በጣም አዝኛለሁ እማዬ።
ባደረግኩት ነገር ራሴን ይቅር ማለት አልችልም። እኔም ረስቼዋለሁ። አንተ እኮ ራስህን አልነበርክም። ሁሉም ነገር አልፏል የኔ ቆንጆ ልጅ። እማዬ እባክሽን ከዚህ እንሂድ፣ እባክሽን ከዚህ እንሂድ። የምትፈልገውን ነገር ንገረኝ ልጄ። ደስ ያለህ ቦታ ወስደሃለሁ። በጣም ብዙ ቅጣት እቀጣለሁ። እውነት አላውቅም፣ ግን ጠበቃው የሚችለውን ያደርጋል። እማዬ ከዚህ በፊት አድርገሽዋል፣ አዋርተሽዋል። አጎቴ ሳዲቅን በድጋሚ አንቺ አዋሪው። ልታዋሪዋችም ክሱን እንዲያነሳ ንገሪው። አይ አልችልም። ማለቴ ማንም ሰው እንደሱ እንዲያደርግ መጠየቅ አልችልም። በአሁኑ በጣም ይለያል። አሁን የጤና ሁኔታ ከግምት ያስገቡታል። ብዙ ቅጣት ትቀጣለህ ብዬ አላስብም። እባክህን ልጄ በቻልከው መጠን አትጨናነቅ። እባክሽን እማዬ፣ እባክሽን አናግሪው እና የሆነ ነገር አድርጊ። እማዬ አሁን ላይ እኮ ሐኪሜንም ማዋራት እንችላለን። ወደ ኢስታንቡል እንሂድ እና እዛ እንዲርኩኝ ሐኪም ቤት እገባለሁ። እማዬ እባክሽን ይህን ክስ ብቻ እንዲነሳ አድርጊ። አንተ ብቻ ትዕግስት ይኑርህ። ሕክምናህን ጨርስ። ከዛ በኋላ የፈለክበት እንሄዳለን። እማዬ እባክሽን፣ መተንፈስ አልችልም። ልሞት ነው። እየሰመጥኩ ነው። በየቀኑ እዚህ እየሰመጥኩ ነው ያለሁት። እባክሽን እርጅኝ፣ እየለመንኩሽ ነው እማዬ። እምላለሁ ወደ ኢስታንቡል ከተመለስን በኋላ ሕክምናዬን ጀምራለሁ። ወደ ዩኒቨርሲቲ እመለሳለሁ። ወደ ቀድሞ ሕይወቴ እመለሳለሁ እና አንቺም ደስተኛ ትሆኛለሽ። እባክሽን አንድ ዕድል ስጪኝ። እባክሽን እንዴት እንደምትኮሪብኝ አሳይሻለሁ። ወደፊት እንዴት ደስተኛ እንደምትሆኝ አስቢው። ይህንን ልታደርግልኝ ትችያለሽ እማዬ? አጎቴ ሳዲቅን አውሪ። ለመጨረሻ ጊዜ የምጠይቅሽ ይህን ብቻ ነው። እባክሽን እማዬ፣ እባክሽን ሌላ ዕድል ስጪኝ። እሺ ና ወደዚህ። ወንድሜ እንዴት በጊዜ መጣ? ነዛት፣ ልቤ ሙሉ ቀን ቆሞ ነበር። የትም መቀመጥ አልቻልኩም። ስለዚህ እዚህ ለመምጣት ለራሴ ፍቃድ ሰጠሁ። ከዛ መጣሁ። እንኳንም መጣህ። ጥሩ ነው ያደረግከው። እና ቡና ፈላልሃለሁ፣ ቀለል ይልሃል። ልጆቹን አስከፋዋቸው ብለህ ነው አይደል? ለዛ ነው ልብህን የጨነቀው። ለዛ ነው። አዎ በጣም ከፍቶኛል ነዛት። ከልጆቼ እንደዚህ አይነት ነገር እሰማለሁ ብዬ አላሰብኩም ነበር። አባታቸውን ይህን ያህል የማይችልና የማያስብ አድርገው ነው የሚያስቡት። ትንሽ ይቆጠቡ ነበር፣ አፍረው መለስ ሲሉ ነበር። ትንሽ ያከብሩኝ ነበር። ለዛ ነው የከፋኝ። እባክህ ወንድሜ፣ ልፍስፍሳውም አይደለህም። ምንም አልሆንክም። አለማወቅ ሆኖባቸው ነው። እኔ ጆሮአቸውን ቆንጥጬ ሲመጡ የሚያስፈልጋቸውን መልስ እሰጣቸዋለሁ። አንተ ግን ራስህን አታስጨንቅ፣ በጭራሽ አታስብ። ስለምንም ነገር አንተ አትጨነቅ። ታያቸዋለህ፣ እነሱም ከፍቷቸው ነው የሚሆነው። ድጋሚ ይህን ርዕስ አያነሱትም። ያ ባለጌ ኦዛይ የእውነት የወይዘሮ ሙጅጋን ልጅ ባይሆን ኖሮ እንዴት አድርጌ አፋቸውን እንደማስይዛቸው አሳምሬ ያውቅ ነበር። ነዛት፣ ወይዘሮ ሙጅጋንን አገባት ነበር። ግን ደግሞ ዶኑሽና ሰርዳር አሉ። ልጁ ሰላም አይሰጣቸውም። ሁላችንንም ያስቸግረናል። ልክ ነህ፣ ልክ ነህ። የሰይጣን ጆሮ ይደፈን። አመሰግናለሁ። ቆንጆ ቡና ነው፣ ጠጣ። እንኳን ደህና መጣችሁ። ኑ ግቡ፣ ኑ። እማዬ የምነግርሽ ነገር አለ። አዎ ለአባዬም ነግረነዋል፣ ግን እሱ ጭንቅላቱን ሌላ ቦታ ነው። እንደሱ አይደለም የሚባለው ባክሽ። የሚባለው ሀሳቡ ሌላ ቦታ ነው። በሉ ልጆች፣ ወሬ አያስፈልግም። ልብሳችሁን አውልቁና የምታወሩትን ነገር በኋላ ታወራላችሁ። ቱርካን፣ እኔ ልሄድ ነው፣ ስራ አለኝ። አባዬ ቆይ እባክህ አትሂድ። ኢሴና ኤጄ በአሁኑ ቅዳሜ ሽርሽር ሊሄዱ ነው። ወደ ኦላንግ ነው የሚሄዱት። እኛም መሄድ እንችላለን አክስቴ ቱርካን።
ሁላችሁንም ሴቶች ለዚህ ጥሩ ሰዓት አይደለም። እሺ፣ በጣም ረፍዶብኛል ቱርካን፣ እንገናኛለን። እሺ። ውይ ለምንድን ነው ጥሩ ሰዓት ያለው ነው? እማዬ እባክሽ እባክሽ እንሂድ። ምክንያቱም እዚህ መቆየትና ስራችንን መጨረስ አለብን ልጄ። ግን ትምህርት ቤት ረፍት ላይ ነን እና ለኤሲ እና ለኤጄ ቃል ገብተንላቸዋል። በረዶ ላይ እየተንሸራተትን አንድ ላይ እንዝናናለን ብለዋል። ስሙ ልጆች፣ እንዴት እንደጓጓችሁ በደንብ ይገባኛል። አንዳንዴ ግን የፈለጋችሁትን ነገር በሙሉ ማድረግ አንችልም። እሺ፣ ግን ሁሌ ሽርሽር እንሄድ ነበር እኮ። ለምንድን ነው አሁን የማንሄደው እማዬ? ምክንያቱም አሁን ቤተሰባችን ያለበት ሁኔታ ሽርሽር ለመሄድ አያመችም። ስለዚህ አሁን ላይ መሄድ አንችልም። ግን ቦታው እኮ ደስ ይላል። አሁን እንዴት ቆንጆ እንደሚሆን አስቢ። እኔ በረዶ ላይ መንሸራተት ተጫዎች አላውቅም። የፈለጋችሁት በረዶ ላይ መንሸራተት ከሆነ የሆነ መፍትሄ እናስባለን። እሺ፣ እንዴት? እዚህ በረዶ አለ እንዴ እማዬ? በረዶ እኮ ግዴታ አይደለም የኔ ሚጢጢ። እንዴት? አሁን ክፍላችሁ ሂዱ፣ በኋላ እነግራችኋለሁ። አቤት እህቴ። ሄሎ ዳሪያ፣ አሁን ማውራት ትችያለሽ? ስራ ላይ ነሽ እንዴ? እየሰራው ነው፣ ግን ችግር የለውም ንገሪኝ። ልጆች እያለን የሆነ ጣውላ ነገር ላይ ሆነሽ ሰፈር ውስጥ የምንሸራሸርበት የሆነ ጨዋታ ነበር። ምንድን ነው እህቴ? ገባሽ አይደል? እንጨት ከጎን ጎማ ያለው አስታወሽው? እንደሱ እያደረግሽ ስንት ጊዜ ከግንባታ ቦታ እንደተባረርሽ ትዝ ይልሻል አይደል? የሚንሸራተት ነው፣ ግን ስሙ ጠፋብኝ። ዳሪያ መንሸራተቻ እያወራሽ ያለሽው ገብቶኛል እህቴ። እንዴት ግን ትዝ አለሽ? እሱ መስራት ቀላል ነው እንዴ? እህቴ ደህና ነሽ? በመንሸራተቻ ምን ልታደርጊ ነው?